የሉቃስ ወንጌል ምዕራፍ 9 ላይ ከቁጥር 57 ጀምሮ እስከ ቁጥር 62 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። በመንገድ ሲሄድም ኢየሱስን ማለት ነው obviously በመንገድ ሲሄድም አንድ ሰው ቀርቦ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮች ጉድጓድ የሰማይ ወፎችም ጎጆ አላቸው፣ የሰው ልጅ ግን አንገቱን እንኳን የሚያስገባበት የለውም አለው። ሌላውን ሰው ግን ተከተለኝ አለው። ሰውየውም ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር አለው። ኢየሱስም ሙታናቸውን እንዲቀብሩ ተዋቸው፣ አንተ ግን ሄደ የእግዚአብሔር መንግስት ስበክ አለው። ሌላ ሰው ደግሞ ጌታ ሆይ መከተልስ እከተልሃለሁ፣ ነገር ግን ልመለስና መጀመሪያ የቤቴን ሰዎች እንድሰናበት ፍቀድልኝ አለው። ኢየሱስ ግን እርፍ ጨብጦ ወደ ኋላ የሚመለከት ሰው ለእግዚአብሔር መንግስት የተገባ አይደለም አለው። ሉቃስ ወንጌል ምዕራፍ 9 ላይ ያለ የእግዚአብሔር ቃል ክፍል ነው አብረን ያነበብነው። ሉቃስ ወንጌል ምዕራፍ 9 ላይ ከቁጥር 57 አካባቢ ጀምሮ እስከ ቁጥር 62 ድረስ እንደዚህ አይነት ምዕራፎች አሉት። በብዛት የምታገኙት ሉቃስ ወንጌል ላይ ነው። በጣም ረጃጅም 60 ቁጥር 70 ቁጥር ያላቸው ምዕራፎች የምታገኙት በሉቃስ ወንጌል ላይ ነው። በጣም በብዛት የምታገኙት ሉቃስ ወንጌል ላይ ነው። ያው የአዲስ ኪዳናችን ትልቁ መጽሐፍ እንደሆነ በጣም ብዙ ጊዜ አብረን ስለምንካፈል ማለት ነው። በጣም ረጅም መጽሐፍ ነው። ዛሬም ደግሜ ምናልባት እንድታስታውሱት ይሄ ወንጌል በጣም በሳይዙ ትልቅ ወንጌል ነው። ወንድማችን ወንጌላዊው ሐኪሙ ሉቃስ ቴዎፍሎስ ለተባለ ግሪክ ሀገር ከበርቴና ባለስልጣን ለነበረ ሰው የጻፈው ወንጌል ነው። ስለዚህ የመጽሐፉ የመጀመሪያ አድማጭ ወይንም የመጽሐፉ የመጀመሪያ ተደራሲ ግለሰብ ነው ማለት ነው። ግለሰብ ነው፣ በግሪክ ሀገር የሚኖር ከበርቴ ነው። ቀጥሎ ደግሞ ባለስልጣን አይነት ነው። ምክንያቱም ሲጽፍለት ክቡር የሚል ከፊት ስለሚያስገባ የተከበረ አንድ ሃየር ኦፊሻል የሆነ አይነት ሰው እንደሆነ ዝም ብሎ ስታዩት ታገኛላችሁና በጣም ረዘም ያለ በጣም ብዙ አቴንሽን የሚፈልግ ረዘም ያለ ወንጌል ነው የሚጽፍለት። አይ ቲንክ በጣም አድማጭ ይመስለኛል። ቴዎፍሎስ በጣም አድማጭ ይመስለኛል። ምክንያቱም ረጃጅም ሁለት መጽሐፍ ስለሆነ የጻፈለት። ቴዎፍሎስ የሉቃስን ሁለት መጽሐፍ ካነበበ የአዲስ ኪዳናችንን 27% አንብቦታል። ባይዘው ምን ያህሎቻችሁ አዲስ ኪዳንን 27% እንዳነበባችሁ አላቅም። እጃችን ላይ የሁሉ መጽሐፍ እያለ ቴዎፍሎስ ግን ኦሬዲ ሁለቱም ተነቦለታል። እንዲያነበው ብቻ ሳይሆን እንዲነበብለትም አይነት አድርጎ ስለሆነ ተረካውን ያስቀመጠው ጅም መጽሐፍ ነው ማለት ነው። እና 24 ምዕራፍ አለው 1151 አካባቢ ቁጥሮች የተሸከመ ወደ 25944 ቃላት ያሉት የአዲስ ኪዳናችን ግዙፉ መጽሐፍ የሉቃስ ወንጌል ነው። እግዚአብሔር ይመስገን። እና ይሄ መጽሐፍ ሁሌ እንደምለው በአይሁዳዊ ሳይሆን በአሕዛብ ተጽፏል። ይሄ ሰውዬ የአዲስ ኪዳናችን ብቸኛ መጽሐፍ ቅዱስ የጻፈ አሕዛብ ነው። ብቸኛ የአዲስ ኪዳን ብቸኛ አሕዛብ ሉቃስ ነው። መጽሐፍ ቅዱስ እንዲጽፉ እድል ከተሰጣቸው ሰዎች መካከል ብቸኛ አሕዛብ ነው። ሶሪያዊ ነበር፣ በኋላ ወደ ይሁዲነት የገባ ፕሮሰላይት ነው ማለት ነው። እግዚአብሔር ይመስገን። ሕግ ጠብቆና ገንዘብ ከፍሎ ማለት ነው ይሁዲነትን ተቀበለ። በይሁዲነቱ አይ ቲንክ ብዙ የቆየ አይመስለኝም። ክርስቲያን ሆነ፣ በነፃ ክርስቲያን ሆነ። ከፍሎ አይሁዲ ሆኖ በነፃ ጌታ ኢየሱስ ልጁ አረገው እና በጣም አስገራሚ ወንጌል ነው። የጌታ ኢየሱስ ክርስቶስን ፍጹም ሰውነት በጣም አተኩሮ የተጻፈ ወንጌል ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ነበር የሚል ትምህርት ነው የሚያስተምረን። ሉቃስ የትረካ መጽሐፍ ነው። በጣም አስገራሚ ተራኪ ነው። ሉቃስ ብዙ ጊዜ ሐዋርያት ሥራንም ስለምጠቅስ ሉቃስ በጣም አስገራሚ በጣም የሚደንቅ አይነት ተራኪ ነው። በጣም ናሬሽን ላይ በጣም ይደንቃቸዋል። በእውነት የሚጠቀመው ቃል፣ የሚገባባቸው ቦታዎች፣ የሚያይበት አንግል፣ ኮርነሩ፣ ነገሮቹን የሚያቀርብባቸው ቃላቶች በጣም አስደማሚ አይነት የመጽሐፍ ጸሐፊ ነው። ከመጽሐፍ ቅዱሱ ውጪ አውጥታችሁ የሉቃስ ወንጌልን እንደ መጽሐፍ ብቻ ብታዩት በጣም አስገራሚ ሊትሬቸር፣ በስነ ጽሁፍ ደረጃ በጣም አስገራሚ በእውቀት የተጻፈ መጽሐፍ ነው። ከዛ ተጨማሪ ደግሞ የእግዚአብሔር ቃል ነው። እስትንፋሰ መለኮት አለበት። ቅዱስ መጽሐፍ ነው ለኛ። ግን አሁን ቅዱስ መጽሐፍ አይደለም ዝም ብሎ መጽሐፍ ነው ለሚሉ አንዳንዶች በጣም the oldest book ነው ይሉታል። እኛ the latest news ነው እንደምንለው። of course the oldest book ነው፣ ግን the latest news ነው። እንደዚህ አይነት እድሜ ጠገበ መጽሐፍ የለም። ግን አሁን ለእናንተ ደግሞ ከዚህ የተሻለ መልእክት የለም። እና የኢየሱስ ሰውነት ላይ በጣም አተኩሮ የተጻፈ መጽሐፍ ስለሆነ አንብቡት። በጣም በዚህ መጽሐፍ ላይ አንዱ በጣም የሚደንቀኝ ኦፍ ኮርስ ኢየሱስ ፍጹም ሰው እንደሆነ ዕብራውያንንም እያጠናን ስለሆነ እያጠናን ነው አብረን። ግን በዚህ ወንጌል ላይ ሌሎች ወንጌላት ላይ ብዙም አታገኟቸው ኢየሱስ ለመፈወስ ከእግዚአብሔር ኃይል ሆነለት የሚል ቃል አለ። በጣም ገርሞኛል። አንድ ቀን ሳነበው ኢየሱስ ለመፈወስ ከእግዚአብሔር ዘንድ ኃይል ሆነለት ይላል።
እና ሊፈውስ ከእግዚአብሔር ኃይል ተሰጠው እና ኃይል ተቀብሎ ፈወሰ ማለት ነው። እግዚአብሔር ይመስገን። አሁን ይሄ የሚያመለክተው ፍጹም ሰው ነበር በመካከላችሁ ሲኖር ነው አይደል? ከገደቡ በአንዱ ቦታ ካለ ሌላ ቦታ አሁን ለምሳሌ ኢየሱስ እዚህ ቸርች ያገለገለ ከሆነ ዛሬ አሁን ሌላ ቸርች ደግሞ የለም አይደል? መሬት ላይ ያለ የለም ማለቴ ፊዚካሊ በአካል አጠገባቸው አሁን እዚህ ካለ የሆነ ቦታ አይኖርና በጣም ውስን በሆነ አካል ውስጥ ስብስብ ብሎ ዘላለማዊ አምላክ በመካከላችሁ ተቀምጧል እያለ አስረድቷቸዋል። አዎ ገብቶናል። እንቅልፍ ይዞት ቀስቅሶታል፣ ገብቶናል። ርቦት ምግብ ግዙ ብሏል፣ ገብቶናል። ግን ደግሞ ይገርማቸዋል ሲፈውስ ራሱ ኃይል ከእግዚአብሔር ዘንድ ሆኖለት ነው የፈወሰው ብሎ ሰውነቱን በጣም አስደናቂ በሆነ አይነት መንገድ ወንድማችን ሉቃስ ያቀርበዋል። ቴዎፍሎስ የኢየሱስ መለኮትነት ብዙ ጥያቄ ያለበት አልመሰለኝም። ምክንያቱም ሰውነቱን ነው የጻፈለትና ሂዝ ጋድ ገብቶኛል ይላል። ኦኬ አሁን ኢንካርኔት አደረገ፣ ስጋ ለበሰ፣ ፍጹም ሰው ሆነ ሲለው አምላክ ሰው ሆነ። አዎ እንዴት ኖረ ሲለው እንዴት እንደኖረ ብሎ 3 ዓመት ተኩሉን በጣም በስፋት አጠቃላይ ደግሞ 33 ዓመት ተኩሉን ከምዕራፍ 1 እስከ ምዕራፍ 4 አራቱን ምዕራፍ 3ቱን ምዕራፍ ከምዕራፍ 1 እስከ ምዕራፍ 3 30 ዓመት ከምዕራፍ 4 እስከ ምዕራፍ 24 ያለውን 20ውን ምዕራፍ ደግሞ ለ3 ዓመት ተኩል ይሰጠዋል። ስለዚህ 33 ዓመት ተኩሉን በ24 ምዕራፍ ጥንቅቅ ያደርገዋል እና በጣም ብዙ ትምህርቶች በጣም ብዙ ምሳሌዎች ይጠቀማልና ምዕራፍ 9 አንዱ ነው። እንግዲህ ምዕራፍ 9 ኢየሱስን መከተል የሉቃስ ወንጌል ምዕራፍ 9 አንዱ ትምህርት ነው። ኢየሱስን ስለመከተል ነው የምናገረው። ኢየሱስን መከተል፣ ኢየሱስን እንከተል፣ ኢየሱስን ተከተሉት። ኢየሱስን እየተከተላችሁት ነው? ከኢየሱስ ጋር ነው እየሄዳችሁ ያላችሁት? ኢየሱስን መከተል ጌታ የተባረከ ይሁን። መከተል ሁላችንም መከተል፣ የማይከተል ካለ ተከትሎ ነው የሚሄደው። ዛሬ ቸርች ነው የመጣ ነው። እግዚአብሔር ይመስገን። ሌላ ነገር ልንነጋገር አንችልም። እዚህ ቤት ያለ ነው ይሄንን ቃል ብቻ ለመነጋገር ነው። ክብር ለእግዚአብሔር ይሁን። እና ከዚህ አስቀድሞ ባሉ ጥቂት ቁጥሮች ወደ ላይ ምናልባት ከፍ ብላችሁ የምታዩ ከሆነ የጌታ ኢየሱስ ክርስቶስ መልኩ የሚለወጥበት፣ ፊቱ የሚያበራበት፣ ልብሱ የሚቀየርበት፣ በዛ በተለወጠበት በዛ በትራንስፊገሬሽን ማውንቴን ላይ ኢየሱስ የሚቀየርበት፣ ኢየሱስ 3ቱን ደቀ መዛሙርቱን ጴጥሮስን፣ ዮሐንስና ያዕቆብን ይዞ ተራራ ላይ ወጥቶ ሲለወጥ እታች ደግሞ ስንት ናቸው? 3 ላይ ካሉ እታች ስንት ነው የሚሆኑት? ከ19 9ኙ ደግሞ የሆነ አጋንንት አልወጣ ብሏቸው በጣም መከራቸውን ሲበሉ የቆዩበት አይደል? አሁን ከቁጥር 28 ጀምሮ የኢየሱስ መልክ አበራ ይለናል። ከቁጥር 37 ጀምሮ ደግሞ አሁን እነሱ እላይ እዛ ተራራ ላይ ኢየሱስ ክብር እያሳያቸው ጴጥሮስ ለኛ በዚህ መሆኑ መልካም ነው እያለ እንደውም ከእንቅልፉ ነቅቶ ድንግዝግዝ ብሎበት ነበር። እንቅልፍም ይዞት ነበር። ከእንቅልፉ ነቅቶ ነው ድንገት ወሬ የቀጠለው። እነሱ በዛ አይነት ክብር ውስጥ ሆነው በቃ ለኛ በዚህ መሆኑ መልካም ነው፣ 3 ድንኳን ሰርተን እዚሁ እንኑር። አሁን እንግዲህ ኢየሱስ ኤልያስና ሙሴ ናቸው ያሉት 3 ድንኳን ነው ያሉት። እንግዲህ እነዚህ ደግሞ 3ቱ እኛ ካለን ይበቃል ነው አይደል? አሁን 6 ድንኳን እንስራና አብረን እንኑር አይደለም ያሉት። እናንተ ካላችሁ እኛ ዝም ብለን ቆመን ብናይ አይደል እዚህ መኖር ብቻ በቂ ነው ብለው በጣም ሪጆይስ እያደረጉ ነው። እታች ደግሞ 9ኙ የሆነ አጋንንት ሴኒያዞማ ይባላል እሱ መንፈስ ባይዘው ጨረቃው ማጭድ ስትመስል ክሬሰንት ሙን ላይ የሚነሳ የፋሪስት ስፒሪት ነው። የሩቅ ምስራቅ እናንተ ግቡና ባግራውንድ አንብቡ። የሩቅ ምስራቅ ዛሬ ሐሳብ እሱ አይደለምና የሩቅ ምስራቅ ስፒሪት ነው። ቀን እየጠበቀ ነው የሚነሳው። ሁሌ አይመጣም ባይዘው ወቅት ለይቶ ነው የሚነሳውና አባትየው ደግሞ ለኢየሱስ ያስረዳዋል። እሳቱስ ሊጥለው ውሃውስ ሊጥለው ሊገሉ ይፈልጋል። ወቅት ጠብቆ ነው የሚነሳው ይለዋል በኋላ ላይ። እና እነዚህ በክብር በጣም ተሞልቷል። እታች ደግሞ የተወሰኑት ቀርተው ከአጋንንት ጋር በጣም እየተሰቃዩ ነው። እና ደቀ መዛሙርቱ ከኢየሱስ ጋር ሲወርዱ አልወጣ ያለውን ክፉ መንፈስ እንደምታውቁት ነው እንግዲህ ጌታ ኢየሱስ ክርስቶስ ልጁ የታለ አምጡት ሲል ተሸክመው አመጡለት። ሲያመጡለት የልጁ አባት እንደዚህ ያለው አይ ቲንክ ወይ እዚህ ላይ ወይ ማቴዎስ 17 ላይ ምን ይለዋል? ብትችል አውጣው አለው። ብትችል አውጣው ሲለው ኢየሱስ ብትችል አልከኝ አለው። ለሚያምን ሁሉ ይቻላል አለው። እኔ አይደለም አለው። አንተ በእኔ ብታምን ታወጣዋለህ አለው። አላወከኝም አለው። እውነቱን ነው። ያው ተከታዮችን እንደምታያቸው ቢሉት ቢሰሩት እምቢ አለ እና አንተ ማስተራቸው ነህ እና እነሱን እምቢ ብሏቸዋል። አንተ ኃይል ሞልቻቸዋለሁ ብለህ ልካቸው ባለፈው በየመንገዱ አጋንንት ደግሞ ከዚህ ምዕራፍ በፊት አጋንንት ሲያወጡ ነበር ባይዘው ሲያስወጡ ቆይተው ዛሬ መተው ውጣ ምናምን ሲሉት አለኩ የሆነ ቀን አልወጣም አለ እና አልወጣም ሲል አንተ ከቻልክ አውጣው ሲለው ለሚያምን ሁሉ ይቻላል አምጣው ልጁን አለው።
ሲያመጡት ክፉ መንፈስ ከልጁ እንዲወጣ ሲያዘው እንደሞተ ሰው ነው ደርቆ ወደቀ ይላል። የሞተ መሰላች ይላል። ኢየሱስም አነሳውና ብላቴናው መለሰለት ይላል። ያው ሰውየው አምኖ መከተሉ አይቀርም በኋላ ላይ። ከዛ ደቀ መዛሙርቱ ባይዘው ከዚህ አሁን ኢየሱስን ስለመከተል ከመናገሩ ወይም ተከተሉኝ ከማለቱ በፊት ደቀ መዛሙርቱ በጣም አይምሮአቸው ተያዘ። ለኛ ለምንድን ነው ያልወጣው? እሱ ሲመጣ ደግሞ ደቂቃ አልፈጀም። ቆይ ብለው ህዝብ ፊት እንዴት ይጠይቁት? አፍረዋል። ደግሞ የልጁ አባት ደግሞ ቅድም አሳፍሯቸዋል። እነሱ አልቻሉም፣ አንተ ሞክረው ብሏል። ባይዘው አልቻሉትም የሚል ቃል አለ። እኔ አይደለም ያልኩት። አልቻሉትም እኮ ከባድ ቃል፣ በጣም መጥፎ ቃል እና አፍረዋል። መጨረሻ ላይ ማታ ቁጭ አድርገው ጠይቁት፣ ለምንድን ነው ለኛ ያልወጣው? አንተ እንዴት አስወጣው ሲሉት አይ እናንተም ታወጡታላችሁ እና የወገን በጾምና በጸሎት ካልሆነ አይወጣም ያለው ማለት ነው። ጌታ የተባረከ ይሁን። የወገን በጾምና በጸሎት ካልሆነ በቀር አይወጣም ያለው ምንድነው? አልወጣ ያላጋንንት አልወጣ ካለ የሆነ ቀን ጾም ጸሎት ይዛውጣው ማለት አይደለም ትምህርቱ። ጥሩ ነው እንደሱ ልምምዱ ጥሩ ነው፣ ግን ይሄን ጥቅስ እንዳታስደግፉት። ይሄ ጥቅስ ምንድነው ትርጉሙ? የጾም ጸሎት ህይወት ያለው ያወጣዋል። አሜን ነው እንዴ? ቁርስ መሰራት እየበላ አይደል ወይ አሎ ጴጥሮስና አሁን አጋንንት ለማውጣት አይደለም ጾም ጸሎት የምትይዘው። ጾምና ጸሎቱ የሚሰጥ በጣም ዲፕ የሆነ ስፒሪቹዋል ዳይሜንሽን አለ። የሚጾምና የሚጸልይ ሰው አክሰስ የሚያደርገው ክብር አለ። በዛ ውስጥ የሚያልፍ ሰው ያወጣዋል አሉ። ጾም ማለት ትክክለኛ ትርጉሙ አለመብላት አይደለም። ጾም ዕብራይስጥ ነው፣ ጾም ግዕዝ አለው። ጾም በአማርኛም ጾም ነው። ዕብራይስጡም ግዕዙም ግሪኩም ጾም ነው። ባይዘው ክሩሲፋይንግ ዩር አፒታይት ማለት ነው። አፒታይትን መስቀል ማለት ነው። ስለዚህ አፒታይቱን የሰቀለ ያወጣዋል አሉ። ጎናቸው ያለውን ሰው አፒታይትን ስቀል በሉት። ከዛ ይሄንን እንግዲህ እያለ አጋንንት አስወጥቶ አሳያቸው። ከዛ እንዴት እንደሚያስወጡ ነገራቸውና በቃ ተመክተዋል። በዚህ በጣም ደስ ብሏቸዋል። ከዛ ኢየሱስ እያገለገለ ዝም ብሎ እያለፈ ነው። ኢየሱስ ዝም ብሎ ነው የሚሄደው። እየሄደ እያለ ሲከተሉት አንዳንድ የተወሰኑ ከተማ ሰዎች ተሰብስበው ሲሰድቡት ባይዘው ያዕቆብና ዮሐንስ ናቸው። ጠጋ ብለው ኢየሱስን ዛሬ ኤልያስ ቢያገለግል ጥሩ ነበር ያሉት እዚህ ከተማ ነው። ያው እዚህ ቁጥር ላይ ከፍ ብላችሁ ማንበብ ነው። ኤልያስ ቢሆን ኖሮ እሳት ከሰማይ ወርዳ ይሄን ከተማ ተብላ ይል ነበር ሲሉት ምን አይነት መንፈስ እንደሆነላችሁ እንኳን አታውቁም፣ እኔን እየተከተላችሁ እንዴት እሳት ወርዶ ይብላ ትላላችሁ? ምን አይነት መንፈስ ነው? ከተማውን ሳይሆን እነሱን አይደል የገሰጸው። ከዛ ለነሱ ስም አወጣላቸው፣ የነጎድጓድ ልጆች። ሁለቱን ወንድማማች ያዕቆብና ዮሐንስን በኦር ነግኤስ አላቸው። የነጎድጓድ ልጆች አላቸው። ይሄንን እያወራ ነው እንግዲህ። ይሄንን እያወሩ ይሄ ሁሉ ነገር እየተከናወነ እንግዲህ አጋንንት እዛ ጋር ይወጣል፣ ከዛ ይሄዳል፣ ከዛ በኋላ ይጠይቁታል፣ ከዛ ሰው ይሰድበዋል። እንግዲህ ዝም ብላችሁ ኢየሱስን ተከተሉት እናንተ። እዚህ ጋር አጋንንት ይወጣል፣ ዋው አልወጣ ያለ አጋንንት አወጣው፣ ወይ ጉድ! እዛ ጋር ተአምር ያደርጋል፣ ብዙ ምልክቶች ይደረጋሉ፣ በጣም ብዙ ህዝብ ይከተለዋል። በጣም አስገራሚ ሰው ነው ይሄ ሰውዬ እያሉ ሁሉም ሰው ይከተላል። ደግሞ ሲያስተምር ማርቆስ ወንጌል ትዝ ይላችኋል። ሰማይና ምድር ከተፈጠረ እንደዚህ ሰውዬ ተናግሮ የሚያውቅ የለም እስኪባል ማይትሊ ኢየሱስ የእግዚአብሔርን መንግስት ወንጌል ይሰብክ ነበር። እንደው ቀጥታ ብቻ ሳይሆን አስገራሚ በሆነ ግልጠት እና ህዝብ በተአምራት በድንቆችም በምልክቶችም በትምህርቱም ደግሞ በአቋሙ በሚወደውና በሚጠላው ነገር ኮንትሮቨርሺያል ፐርሰን ነው። ውዝግብ ነው የሚያደርገው እና ህዝብ ሁሉ እየተከተለው ይሄዳ። ይሄ ሁሉ አጀብ ባለበት ደግሞ ተሳዳቢ ደግሞ አለ። እንግዲህ የይሁዲነት እምነት አራማጅና ሐናና ቀያፋ ደጋፊዎችም ሊሆኑ ይችላሉ። ሲሰድቡት ስማ እነዚህን ጴጥሮስና ዮሐንስና ያዕቆብ አልታገሳሉት። ይሄ ሁሉ ህዝብ እየተከተለ እንዴት ይሰድበዋል? እዛ ጋር ደግሞ ያንን ክፉ መንፈስ አልወጣ ያለ ሰይጣን አውጥተ ለነዚህ ማንስም እሳት ወርዶ ጥረገው ሲሉት ኢየሱስ በምንም አይነት መንገድ ስሜታዊ ነው። በፍጹም ስሜታዊ እንዳትሆኑ፣ ኢሞሽናል ሆናችሁ ዲሲዥን ሜክ እንዳታረጉ አያረግም። ወርዶ ይብላ ቢል ኤልያስ ያወረደው እሳት እኮ እሱ ነው። ኤልያስ እኮ ከሱ ወስዶ እኮ ነው አገር ያስደመመው። እሱ እኮ ወርዶ ይብላ ማለት እኮ አይጠበቅበትም። እፍ ያለውን ቢል እዛ አካባቢ ያለው ሰው በሙሉ ነበሩ እኮ ይባላሉ። ሰው ለማዳን ነው ግን የመጣው ኢየሱስ። ሰው ይወዳል። ምን አይነት መንፈስ እንደሆነላችሁ አታውቁም። ምን ማለት መሰላችሁ? የረራሄ ልብ ማለት አይደለም ትርጉሙ።
መንፈስ ቅዱስ በእናንተ ውስጥ ሲመጣ የሚሰራው ስራ የማዳን ነው። እኔ ከሄድኩ በኋላ እሳት ወርዶ ይብላ ያላችሁ እንዳቀጥሉ ነው እያወራለው። በእነሱ አድሮ ስለሚመጣው ስለ መንፈስ ቅዱስና ከሱ ጋር ወክ ስለማድረግ ጭምር ነው የሚያወራው። ምን አይነት መንፈስ እንደሆነላችሁ አታውቁ? እኔ አሁን ይሄንን ሁሉ ሰጥቻችሁ ሄዳለሁ። መንፈስ ቅዱስ ይመጣል። እንዳታስቸግሩት ጥረግ እያላችሁ። አሁን እኛ እኮ ይሄን እኮ መማር አለብን አይመስላችሁ? ጸሎቶቻችን እኮ በእውነት አይመስላችሁም? በእውነት እኮ ነው በጣም ፎርም መያዝ አለብን። እንደ እግዚአብሔር ቃል መሆን አለበት ጸሎት። እምንፈልገውን አይደለም። ጌታ ኢየሱስ ምን የሚፈልጉት ቢሆን ደስ የሚለው በጣም ተከታይ የሚያበዛው እሳት ወርዶ ቢበሉ ድፍን ከተማ ይከተሏል ኢየሱስን ባይዘው ሰውዬ ኧረ ምንም በቃ ጠላት የሚባል አይኖርም እየጠረገ ነው የሚያኖረን እና እንከተለው። ቀጥሎ ያበላል 5 እንጀራ 2 ዓሣ ኢየሱስ ተከታይ ሁሉ የሚቀንስ የሚመስል ውሳኔ ይወስናል። ይስደቡኝ እነሱን የሚሸከም ልብና ተከሻ አለኝ ብሎ ይሄንን እያወራ አይ ቲንክ ደቀ መዛሙርቱ መሃል እነ ዮሐንስና እነ ያዕቆብን ጎተት ያደርጓቸው። ጴጥሮስ ጎተት ያደርጓቸው። እኔ ነበርኩ ችኩል አንተ ምን አስቸኮለ? ዮሐንስ አንተ ቀስ ያልከነ የቸኮልክ ቀን ተስታለና ተመለስ። የቸኮለ ቀን ሳተ ከተማው ምን አለ ቢነዳለ አንተ ምን አይነት መንፈስ እንደሆነለ ሲለው ከዛ በኋላ ሰውየው የጻፈው ራሱ ከ85 ዓመተ ምህረት በኋላ ነው። ቅዝቅዝ አለ። ክብር ለኢየሱስ ይሁን። ይሄንን እያወሩ ነው እንግዲህ ይሄዱ ይያለ መንገድ ላይ ነው እንግዲህ በመንገድም ሲሄዱም አይደለም ይሉ ቁጥር 57 በመንገድ ሲሄዱ እኔ በጣም ኢንተረስቲንግ አንዳንዴ መጽሐፍ ቅዱስ ሐሳብ ጥቅስ ብቻ እስቲ አታንብቡ አብራችሁ እስቲ ወክ አርጉት እስቲ መጽሐፉ ላይ አሁን እየሄደ ነው መንገድ ላይ አሁን ስትሄዱ ማለት ነው ወክ ስታረጉ ለምሳሌ አሁን ገምታችሁ ታረጉ መቻል እንንተና አሉ ተብሎ ነው እንደሚደረገው። አሁን ከጌታ ጋር ሲሄዱ እንደዛ ነው። ዝም ብሎ ነው የሚሄዱት። ግር ብሎ የት ከተማ ነው የሚሄደው አይናገርም። ዝም ብሎ ኑ እንሂድ ነው የሚለው። ይታወቃል መጨረሻው ኢየሩሳሌም ነው። እስከዛስ የሆነ ከተማ ይዟቸው መጨረሻ ግን ኢየሩሳሌም ነው የሚሰቀልበት ከተማ ነው ይዟቸው የሚሄደው። ምናልባት ፊቱን ወደ ኢየሩሳሌም ስላቀና አልተቀበሉትም ይላል ባይዘው ኦሬዲ ወደ ኢየሩሳሌም ፊቱን አቀና እና ሊሄድ ነው ወደ ኢየሩሳሌም እና አንቀበልም አንከተልም ለምን ሊሳቀል ነው ሲያወራ የከረመው ነገር በሙሉ ሊለው ነው አሁን እየሄደ ያለው ወደ ኢየሩሳሌም ነው እና እነዚህም ሰዎች እየተከተሉት ያሉት ወደ ኢየሩሳሌም ነው ሌሎች መከተል የሚፈልጉ ሰዎች መጡ መንገድ ላይ በመንገድ ሲሄዱም አንድ ሰው ቀርቦ ኢየሱስን ወደምትሄድበት ሁሉ እከተልሃለሁ አለው። በጣም ጥሩ ሰው ነው በእውነት እንደዚህ ብሎ የሚከተል ብዙ ጊዜ አይገኝም። ይሄ ሰውዬ ግን ይመስለኛል የጌታ ኢየሱስ ክርስቶስ ብዙ ተአምራት አይቷል ምልክቶች ነገር አይቷል እና ከደጅ ከሩቆም ብሎ አየውና የትም ቢሄድ ልከተለው አለ እና መጣና ኢየሱስ እንደዚህ ያለው ወደምትሄድበት ሁሉ ዋው በርግጥ ኢየሱስ የመለሰው መልስ አለ ግን እስቲ በእውነት እኛ አንበለው ወደምትሄድበት ሁሉ እከተልሃለሁ በሉት እስቲ በጣም ቀላል ቃል አይደለም በጣም ብዙ ነገራችንን ነው አይደለም ይመታው የኛ የሆነውን ነገር በጣም ብዙ ነገራችንን ይመታዋል ቀጥሎ በጣም ቆም ብለን እንድናስብ ያደርገናል ወደምትሄድበት ሁሉ እከተልሃለሁ ደሞኮ ለብቻው አይደለም ያለው ይሄ ሁሉ ሕዝብ ባለበት የተፈወሰ ነፃ ያወጣ ደሞ ዝም ብሎ ገምቶ የሚከተል 12ቱ ያ ሁሉ ግርግር ባለበት ጮክ ብሎ ነው ጌታ ሆይ አለው አቤት ሲለው ወደምትሄድበት ሁሉ እከተልሃለሁ ሲለው ጌታ ኢየሱስ እንዳንተ አይነቱ ነው የምፈልገው አይደለም ያለው ለቀበሮች ጉድጓድ ለወፎችም ጎጆ አላቸው የሰው ልጅ መኖሪያ የለውም የነም መጣው እንደምታየው እንዳይመስልህ የፈለኩበት ሴት ትመጣለህ ማረፊያ የለኝም ጎጆ እንደወፍ
ጉድጓድ እንደ ቀበሮ የለኝም በምድር ላይ ምንም የለኝም እርግጠኛውን እንደምትከተለኝ አለው ቼክ አርግ አከታተልህን በጣም ፕሮስፔሪቲ ብቻ ቢሆን ዓለሙ ኢየሱስን የማይከተለው ይመስላችኋል ሰይጣን ባዶን ነው የሚቀረው ግን ሪል ክርስቲያኒቲ ኢየሱስ እንደዚህ ያለው ልትመጣ ፈልገህ ነው እንዳመጣ አይደለም ያለው ተመለስ አይደለም ያለው አውቀህና አንደርስታንድ አድርገህና በኋላ መሃል ላይ የሆነ ነገር ቢፈጠር ነግሬሃለሁ ኢየሱስን ፈጽሞ መከተል ይሁንልን በእውነት ነው የምላችሁ አሁን የኢየሱስ መልስ አይገርምም አሁን እነ ጴጥሮስ የጴጥሮስን ነግራቸዋለሁ ዝም በመሃል ላይ እነ ጴጥሮስ አሁን አይገርማችሁ አሁን ይሰማሉ ወደ ምትሄድበት ሁሉ ከተላለሁ ሲል አይ ቲንክ ጴጥሮስ ሰውየው አመጣጡ ከባድ ነው 11 ሰብሮ እንዲህ ሊከተለው እንዲህ በላያቸው ላይ ሊመጣ ነው ምክንያቱም እነሱ ወደ ኋላ ትንሽ አንዳንዴ እንትን ይላሉ መለስ ነገር ይላሉና ሊመጣ ጴጥሮስ ጎተተ ያያረገው ኢየሱስ ቆይ እስቲ ኢየሱስ ሚለው እንስማ እሱ በፈለገው ነው እንዴ ሲል ለወፎች ጎጆ ለቀበሮ ጉድጓድ አለው የሰው ልጅ ግን ራሱን ማስገቢያ የለውም ሲለው አይ ቲንክ ደቀ መዛሙርቱ ዞሮ ሰማ ተከተለዋል ሰውዬው ይከተለው አልተጻፈም ይከተለው አልተጻፈም ኢየሱስስ ክፍት አረገለት እውነቱ ይሄ ነው አዎ ና እና መድረሻ የት ነው ና ኢየሩሳሌም ተከተለኝ ይጄሊዳ ና ኢየሩሳሌም ድረስ ተከተለኝ አሁን ደርሻለሁ አው ትንሽ የሚቀጥለው ከተማ ኢየሩሳሌም ነው ከትንሽ ኪሎሜትሮች በኋላ የት ጋር እንደማደርስና ተከተለኝ እዛ ጎልጎታ ቀራኒዮ ራስ ቅልጋ ና እንገናኝ ከዛ በኋላ የኔሰን ያንተ መኖር ይስተካከላል ከዛ በኋላ ምድር ላይ አይደለም ዘላለም ላይ ተስፋ ሰጣለሁ ከዛ በኋላ አባቴ ጋር እንድትኖር አስታርቀሃለሁ ግን እኔን የምትጠይቀኝ ከሆነ ግን እኔ ፐርሰናሊ አንተ የለህም አይደለም ያለው እኔ ግን የለኝም አለው ሆም የለኝም መሬት ላይ ቤቴ ሰማይ ነው ምድር ላይ ምንም አይነት ቅጥ አልፈልግም የተወለደው በሰው በረት ነው የተቀበረው በሰው መቃብር ነው የለም ሲወለድ በሰው በረት ላይ ተወለደው ተለምኖ ሲቀበር የአርማትያስ ዮሴፍ መቃብር ውስጥ ነው የተቀበረው ምንም እኮ አልወሰደም ከሰው እንዲሁ ሰጥቶ እኮ ነው ሄደው እስቲ አሜን በሏ ምንም ሳይቀበለን የዘላለም ሕይወት ነው የሰጠን ኢየሱስ እንደዚህ ያለው እኔን ከሆነ የምትጠይቀኛው ማረፊያ የለኝም እና እየሄድኩ ነው ወዴት ወደ ኢየሩሳሌም እስከዛ አልተኛም ራሴን አላሳርፍም እማርፈው እዛ ላይ ነው መስቀሉ ጋር የናንተን ሁሉ ሰብስቤ ስሞት አርፋለሁ የምትከተለኝ ከሆነ ግን ና ተከተለኝ ኤክስፔክት ያደረከው ነገር ካለ ኖ የሆነ ነገር ያረግልኛል ከኔ በለጠ መላርግልህ እኮ ነው እኔ ራሴን እሰጣለሁ ራስ ከመስጠት ምን ይበልጣል ከዛ የኔ የሚሆነው በሙሉ ያንተ ይሆናል ግን ዶንት ኤክስፔክት አይ ቲንክ ጴጥሮስ እነዚህ እንትኖች በስተውበት ነው መልሶች በጣም በዙበት እና ጠጋለውና ጌታን እኛ ሁሉን ትተን ተከተልን ምንድነው ድርሻችን ቃል በቃል ደስ እኮ ነው ያለው እኛ እኮ ማን ጠይቆ እኮ እሱ ጠይቆልን ነው እንጂ አማኞች በሙሉ በእውነት በጻፉ ጴጥሮስ ባይጠይቀው ጸሎት ርዕሳችን በሙሉ ጌታ ሆይ ምንድነው ድርሻችን ጴጥሮስን ጠጋለውና እንዶ ጌታ ይባርከው እውነቱን ነው ጄኒዩን ነው ጴጥሮስ ቢስት ቢያበላሽ ቢያጠፋ ቢደክም ጄኒዩን ነው ለዛ ነው ኢየሱስ ባይዘው ሐዋርያ ሥራ ላይ ዋና ሰው ያደረገው ምንድነው ትርፋችን ነው እንደሚያለው ባይዘው ይሄን ሁሉ አውጥተን የመጣ ነው ባይዘው ቀላል ነገር አይደለም አርተቱ የወጣው በዘመኑ የዛሬ 2000 ዓመት ብዙ የሚባል ነገር ነው ጥሎ የመጣው የዛሬ 2000 ዓመት ብዙ ነው ምንድነው ታዲያ ትርፋችን ሲለው ጌታ ኢየሱስ ክርስቶስ ምንድነው ያለው ስለኔና ስለ ወንጌል አይደለም ይላል ስለኔና ስለ ወንጌል ሁለት ነገር ነው ያወራው እኔ ያለው ፐርሰኑ ደግሞ ትምህርት ያለ ወንጌል ስጋ ሲለብስ ኢየሱስ ነው ወንጌል ዶክትሪን ሲሆን ካፉ የወጣው ነው ስለኔና ስለ ወንጌል ብሎ ቤቱን ንብረቱን ትዳሩን ልጆቹን ያለውን የተወ በምድር 100 እጥፍ
ከመከራ ጋር በሰማይ የዘላለም ሕይወት ያው ከመከራ ጋር ሚላለው እሱን በምድር 100 እጥፍ ይልና ከመከራ ጋር ከዛ በሰማይ የዘላለም ሕይወት የማይቀበል ከእናንተ መካከል ማን ነው አለ የዛን ቀን ትጠይቁኛላችሁ አለ ሰማይ የዘላለም ሕይወት እርግጠኛ ሁን አለው ተተነጣው እርግጠኛ ሁን በምድር 100 እጥፍ የሚለው አይ ቲንክ ተተወጣው 100 ነገር ደግሜ እሰጣለሁ አይነት ሳይሆን ሳቲስፋክሽን ነው በገንዘብ ልትገዛ ማትችለውን ሰላም እሰጣለሁ ሰማይ ምድር እንዲህ ቢጋጠም የማታገኘውን ጽድቅ ሰጥቼ ቀና ብለህ ትኖራለህ አለ እስቲ አሜን በሏ አውሬው በሚገዛበት ዓለም ላይ ቀና ብለህ ተራምደህ ትሄዳለህ አለ ኢየሱስን መከተል በጣም ጥሩ ነገር ነው በጣም ዋጋ ያስከፍላል ግን የኋላ ክብር አለው ከረንትሊ ላይኖረው ይችላል ግን የኋላ ግን ክብር አለው አሁን ምንድነው ትርፋችን ኢየሱስ አለኝ በቃ ሌላው ባይኖርህስ ኢየሱስ ካለ በእርሱ ምክንያት የሚመጣው ነገር በሙሉ ከሱ ጋር ነው የሚመጣው ክብር ለስሙ ይሁን እና ይኖቃለው ሰውየው ይፈተናል ይንገዳገዳል ግን የሚጨክል ሊሆን ይችላል ምክንያቱም ጥያቄው ትንሽ ከባድ ነው እከተላለሁ ስለሆነ ያለው የተወሰነ አይ ቲንክ የተወሰነ ማይል ሊመጣ ይችላል ህዝቡ ሁሉ ሰምቶታል እከተላለሁ ሲለው ስለዚህ ቢያማው ግን አትሊስት የሚሄድበትን እስቲ ልከተለው ኢየሱስን መከተል ከኢየሱስ ጋር መሄድ ሳይሆን የኢየሱስን ፓተርን እያጠኑ መኖር ነው የሚረግጠውን መረገጥ ነው ሐሳብ አሰጠው እሱ በፈለገው መንገድ ነው የሚመራ መከተል ማለት አንተ ከኋላ ነህ እሱ ከፊት ነው ጎን ለጎን ብትሆን ተመካክረ ታረጋለህ እሱ ከፊት ነው ያረጋው ነው የምትደግመው እስቲ አሜን በሏ አያስፈቅድህ አይጠይቅህ ተስማማላ ተስማማ አይለም እያረገ ነው የሚሄደው ተከተለኝ አቃተኝ እንደትል ጸጋ ይሰጣል ከበደኝ እንደትል ባንተ ይኖራል እሱ ባንተ ይኖራል ጌታው ያቃተ አንተ ሙትና እኔ ባንተ ልኑር መከተሉ ከከበደ እኔ ልድገመው ባንተ ውስጥ እንዴት አድርገን አንተ ሙታ እኔ ባንተ ልኑር ክብር ለስሙ ይሁን እና የመጀመሪያው ነው ከዛ ሁለተኛው ሰው ቶሎ ልጨርስላችሁ ሁለተኛው ሰውዬ ሌላውን ሰው ግን ኢየሱስ ይኸውላችሁ ልከተል ሲለው ከተመለስ የማይተናነስ መልስ ሰጥቶት ከተመለስ እኮ አይተናነስም ወፍ ጎጆ አለው ቀበሮ ጉርጓድ አለው የሰው ልጅ መኖር የለውም ሲል በየቀኑ እኮ ታምር የምታረግ መስሎኝ ነበር ብሎ እንዲመለስ የሚያረጋነት አይደል አሁን ጧጧት በመልክትና በድንቅ የምቀሰቅሰኝ ከንቀልፌ ክርስቲያናን በፕሪንሲፕል መኖር መልመድ ጥሩ ነው በፕሪንሲፕል ዲሲፕሊናችሁ ሲሪየስ ይሆናል ፕሪንሲፕል ስትለምድ ዲሲፕሊን ይኖርሃል ዲሲፕሊን ደግሞ ካራክተርን ይሰራዋል በጣም ስትሪክት ሻርፕ ያረጋል ሁሌ በእንክብካቤ መኖር ግን ያበላሻል ባይዘው ትልቅ ሆኖ ሁሌ እንክብካቤ ብቻ ከሆነ እንትን አይደንቲቲ ይበላሻል ባይዘው ታጣላህ አይደለም እኔ አሁን እኮ ክርስትና እኮ እግዚአብሔር ሰማይና ምድር የፈጠረ አምላክ እኮ እሱ ነው ዓለም ላይ ለምንድን ነው መከራ ምን በላው እግዚአብሔርን መከተል ከዓለም ጋር ጠላት መሆን ስለሆነ ነው እንጂ እግዚአብሔር መከተል ደሃ ያረጋል ይያልኳችሁ አይደለም ሀብታምም አያረግም አፍተር ኦል ግን ደሃም አትሆንም እንደሱ አይነት ትምርት ውስጥ የለም ኢየሱስ ስትከተል በጣም ባለጠጋ ትሆናለህ ኢየሱስ ስትከተል ተደህያል ወንጌል ውስጥ የለም እንደዚህ አይነት ሐሳብ ወንጌል ኢየሱስን መከተል ብቻ ነው ስትከተል ይሆንከውን ትሆናለህ አንዳንዱን ቢያደህየው አይቆይም አንዳንዱን ባለጠጋ ቢያረጋው አይቆይም ስለዚህ እንዳመጣጣች ልጁን በኔ ሁኔታ የሚል ቃል ተጠቅመን አብረን እንኖራለን እስቲ አሜን በሉ ነው በእውነት አሁን አንዳንዶቻችን እኮ በጣም ተለቅ ያለ ነገር አሁን ብናገኝ መንገድ አይበቃንም በቃ አይበቃንም መንገድ አይበቃንም በስማ አንዳንዶቻችን ደግሞ በጣም እንትን ብንል አንችልም የፈጠረን እሱ አይደል እሺ ሁላችሁንም ጌታ በጎ ነገር ያርግላችሁ በእውነ ጳውሎስ እንዳለው ከመከራዬ በቀር ስላለ መከራ አያገኛችሁ በሰላም ኑሮ የጠቅስ ነው እሱ እግዚአብሔር ይመስገን እና የመጀመሪያውን ሰው ከተመለስ የማይተናነስ ነገር ነግሮት ሁለተኛውን ደግሞ ተከተለኝ አለው ኢየሱስ የመጀመሪያው የትም ብገባ ከተላልው አለው ይሄኛውንስ ተከተለኝ አለው ተከተለኝ ሲለው ምንድነው ያለው የመጀመሪያው ሰው ኢየሱስ ተከተለኝ አላለም ከሰውየው የመጣ ነው ይሄኛውንስ ከኢየሱስ የመጣ ነው ተከተለኝ ሲለው ሰውየው ምንድነው ያለው ጌታው ያስቀድሜ ልሂድ የሚገርም ሰው ነው ይሄ ማለት ምን ማለት ነው ጌታን የምትቀበል ተብሎ ሲጠራ አሁን
አስቀድሜ ሄጄ አባቴን ልቅበር ማለት አባቱ አልሞተም በዚህ አባቱ ቢሞትማ ቀብር ነው ሰውየው አልሞተም ሂዱና አጥኑት እናንተ የሚጠቀመውን ቃል አልሞተም ግን አባትየው ታመዋል እና ዝም ብዬ እኔ ካንተ ጋር እዚህ ወንጌል ያልኩ የእግዚአብሔር መንግስት ያልኩ ለምን እንከራተት እንዴ ቆይ እንዴ ከአባቴ ጋር ልቆይና ከዛ አባቴ ሲሞት ቀብሬው ልከተልህ ሁለት ጉድ ነገሮች መሃል ነው አይደል አጣብቂኝ አባቱ ጋር መቆየትን ቤስት ነው ለሱ ኢየሱስን መከተልን ቤስት ነው ለሱ አሁን ጌታ ኢየሱስ ክርስቶስ አባት ጋር አትቆይ አይደለም ትምርቱ ፕራዮሪቲ ነው እስቲ አሜን በሏ ጎናቸው ያለው ሰው ከምንም ነገር በላይ ኢየሱስን ውደደው በሉት አሁን ይሄ ሰውዬ እንደ ምሳሌ እዚህ መሃል መጣ እንጂ እኮ በጣም እኮ ገንዘብ ወዶ የተመለሰ እኮ አለ ያለን ሸጣ ለደሃ አካፍለ ተከተለኝ ሲለው ለዛም ኢየሱስ ወደደው ተብሎለት ሰውየው ኢየሱስ ለዛም ወዶት ይሄንንስ ተከተለኝ ሲለው ምን ያህል ጊዜ እንደሚቆይ አይታወቅም ከዛ ጌታ ኢየሱስ ክርስቶስ ምንድነው ያለው ሙታናቸውን ይቅበሩ አንተ ግን የእግዚአብሔር መንግስት እየዞርክ ስበክ ፕራዮሪቲ ነው ቅድሚያ ለእግዚአብሔር መንግስት ወንጌል ስጥ ያኛው መቼ እንደሚሆን አያቅም ሰውየው ራሱ አስቀድሜ ያንን ጨርሼ ልምጣ 5 አመት 10 አመት የላይፍ ታይም እሱም ቀድሞ ሊሄድ ይችላል እና ሳይከተለው እየኖረ ነው ብትከተለኝ ይሻላል እንደውም የእግዚአብሔር መንግስት ስበክ እየዞርክ አንተ አሳይመንት አለብህ ስራህን ስራ የእግዚአብሔር መንግስት ወንጌል ስበክ የእግዚአብሔር መንግስት ወንጌል ስበኩ በምንም ነገር አትያዙ በምንም ነገር ከኢየሱስን ከመከተል አትቁሙ በምንም ነገር በጣም አሳማኝ አይመስልም ይሄ ምክንያት በጣም አሳማኝ ምክንያት ነው በጣም አሳማኝ ምክንያት ነው የሚመስለው ኢየሱስ ግን እንደዚህ ያለ እለፈው ይሄን ምክንያት ነው እለፈው ይበልጣል ይሄኛው እኔን መከተላው ለዘላለም ነው በዚህ ምክንያት ሚስ አታርገኝ ኢየሱስን መከተል ቀላል አይደለም ከመጥፎ ነገር አምልጠህ ብቻ አይደለም የምትመጣው በጣም ቤስት ነው የምትለውንም ነገር ነው የሚያስተው አሁን ከክፉ ነገር ከሞት ነው ያመለጥኩት ብቻ አይደለም በጣም ምርጥ ነው ከምትለው ነው ጥለምትመጣው ላንተ በጣም ቤስት ነው የምትለው ነገር ኖ ቀድሜ ያለኔ ስጠኝ ሊል ይችላል ቆይ ጌታ ሆይ ትንሽ ጠብቀኝ አይቆምም እየሄደ ነው መጽሐፍ ቅዱሳችን ላይ በጣም እንደዚህ አይነት ጭካኔ የነበራቸው ሰዎች ነበሩ መጽሐፍ ቅዱሳችን ላይ ብሉይ ኪዳን ላይ በተለይ ብሉይ ኪዳን ተከታዮች ብሉይ ኪዳን እነሱ እንኳን ድሮ ኖሩ አዲስ ኪዳን ገብተው ኢየሱስ ቢገባቸውና ጸጋ ቢሞሉ ሙሴን ይዩት ምን ጥሎ እንደወጣ አብርሃምን ይዩት ምን ጥሎ እንደወጣ ኤልሳዕን ይዩት ምን ጥሎ እንደወጣ ሁሉንም ብንደረድራቸው ትታው የወጡትን ነገር እስቲ ይዩት ለዛ እኮ ነው ዕብራውያን 11 ላይ ወደ ሀገራቸው መመለስ ቢፈልጉ ድል ነበር አለ ለምን ሙሉ በሙሉ አይደለም የዘጉት ኤልሳዕ 12 ማድበሬ ነው ያለው ሁለትን ያረደው 10 አለ የሆነ ቀን ለመለሳ ቢል ይችል ነበር ወደ ሀገራቸው መመለስ ቢፈልጉ ድል ነበራቸው እነሱስ ፈጽመው ተከትለውታልና እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም ይላል እስቲ አሜን በሏ ወደኋላ አላፈገፍግም ሲል አምላኩ ነኝ ያለ እግዚአብሔር አሁን አምላኬ ነው አይደለም ያሉት እግዚአብሔር ነው ከሰማይ የነዚህ አምላክ ነኝ ያለ አየ እና የኔና አምላክ አምልክ ብሎ ሊጎትቱት ሲል ኖ የሱ ነኝ ይላል እግዚአብሔር ብቅ ብሎ ማለት ነው ለምን አከታተሉ ነው ጨካኝ ናቸው እላያቸው ላይ ሰይፍ ይመዛሉ አንዴ ባካ አባቴን አንዴ ባክ እንትኑን አንዴ ባክ ሲለው ኖ ኢየሱስ ጨካኝ አይደለም ውሳኔ ግን ይፈልጋል ውሳኔ የሚያስወስነን ለሱ አይደለም ለኔ ነው የሚያስወስነኝ ለሱ አይደለም እሱ እየሄደ ነው ዓለም ሁሉ ቢክዶሱ ብቻው ለዘላለም ታምኖ ይኖራል እኔን ለማዳን ለኛ ነው ቅዱሳን የእግዚአብሔርን መንግስት ወንጌል ስበኩ በሌላ ነገር አትጠመዱ አትያዙ ምንም ነገር ከእግዚአብሔር መንግስት ኋላ ይደርሳል ሁለተኛው ሰው ነው ሶስተኛው ሰው ሌላው ሰው ደግሞ ሶስተኛው ሰው የተለያዩ ናቸው አይደል ሶስት አንደኛው ካልተካተርክ ትንሽ ኢሞሽናል ይመስላል በጣም መንገድ የሰለላ አይመስልም ሁለተኛው ደግሞ
በጣም በሌላ ነገር ውስጥ ኢንጌጅ ያደረገ አይነት ሰው ነው። ትደርሳለህ አንተ ቆይ እቺን ነገር አንዴ የሚል ነው። ሶስተኛው ሰው ይዩት ጌታ ወይ መከተልስ እከተላለሁ። ይሄ ደግሞ የሚገርም ነው። አንተ እከተላለሁ አይልም እንዴ? መከተልስ ይሄ ኦሬዲ ሁለት ቦታ ነው የቆመው። ደብል ማይንድ ነው አንተ። በስማ ሲንግል ማይንድ ካልሆንክ አትችልም። ጳውሎስ ሲንግል ማይንድ ነው። ፊልጵስዩስ ምዕራፍ 3 ላይ ስለዚህ ምክንያት አንድ ነገር ብቻ አደርጋለሁ አለ። ሲንግል ማይንድ ነው። አንድ ነገር ነው ማድረጋለሁ። አንድ ነገር ቤተ መንግስት አስገባኝ፣ እስር ቤት ጣለኝ፣ መንገድ ላይ የትም ወሰደኝ፣ አንድ ነገር ነው ማድረጋው። ሲንግል ማይንድ ነው። ኤስ መከተልስ እከተልሃለሁ ሲል አያለው ቀጥሎ የሆነ ተጎታች። ከዛ ጌታ ኢየሱስ አይ ቲንክ ቆሞ ይሰማው ይሰል እሺ ስለምንድነው የሚለው ሰውየው? ነገር ግን ልመለስና አለው አየ መጀመሪያ የቤቴን ሰዎች እንድሰናበት ፈቃድልኝ አለው። አይመጣም ይሄ ሰውዬ። ለምን እኔ ያልነግራችሁ አይመጣም። ምክንያቱም ጌታ ኢየሱስ ክርስቶስ ሲያስፈልግ እኮ ጴጥሮስ ቤቱ ሄዶ የለ እንደ ጴጥሮስ ቤት እና ማርያምና እና ማርታ ቤት እኮ ሄዳለ እኮ አያያዘ እኮ ነው። ኤስ ኦሬዲ ሄደ እኮ ነው ኢየሱስ እና አምሮታል መከተልም። ቤት ደግሞ ብዙ የጣደው ነገር አልበሰለም ገና። ቤተሰቤን ተሰናብቼ ማለት ደህና ሰንብቱ ኢየሱስን ልከተል መሄዴ ነው አይደለም። እሱንም ቢሆን አለ ኢየሱስ ሲጀመር ሄደ ቤተሰብን ኢየሱስን ልከተል ነው በቃ የፈለጋችሁትን ሁኑ ብትል ተባብረው ጎትተው የሆነ ቦታ ነው የሚወስዱ። ኢየሱስ ምን አለው? ኖ እርፍ ጨብጦ ምን ማለት ነው? ለመሄድ ለማረስ እንደ እርፍ ጨብጦ ወደ ኋላ በሚያይ ነፍሴ በዚህ ደስ አይላትም። አመረረው አይደል? በጣም ሲሪየስ ሆነ። እጸየፋለሁ አለው። ለምን እኔንም እንትኑንም ቤተሰቤን የሆነ እዛ ሶሻል ሲስተሙንም እኔንም አንድ ላይ ከተከተልክ ፈጽመ ተከተለኝ። እስቲ አሜን በሏ። ኢየሱስን መከተል የት ነው የሚያደርሳቸው? ይሄ ኢየሱስ ቅድም ያልኳችሁ ቦታ ነው። ለምንድነው ቻሌንጅ የሚያረጋቸው? ለምንድነው ትቷቸው ማይሄደው? ለምንድነው ግንጥልጥል የሚያረግ መልስ የሚመልስላቸው? ሰዎቹ ባይዘው ቢመለሱ ራሱ የሚሄዱበት ቦታ ሰው አይሆኑ። የመለሰላቸው መልስ ይዩታ ሰው አይሆኑ። እርሱ እግዚአብሔር ነው። ካፉ የሚወጣው እግዚአብሔር ቃል ነው። ውስጣቸው ሲገባ እግዚአብሔር ዘሮ ነው የሚገባው። ግንጥልጥሉ ነው የሚያወጣው። ሰው አይሆንም ተመልሶ። ለምንድነው ዝም ብሏቸው ማይሄዱ? ትቶ ለምን አይሄድም? ይፈልጋቸዋል። የሆነ ቦታ ማድረስ ፈልጓል። እውነቱን ነው የሚነግርህ፣ ግን ሊያደርስ የሚፈልገው ቦታ አለ። ክብር ለስሙ ይሁን። መንገድ ላይ በመታገኘው በአንዳንድ ነገር ምክንያት እንድትከተለኝም እንዳትከተለኝም አይደለም። እኔን ብለህ ተከተለኝ ነው ትምህርቱ እኮ። እኔን ብለህ ተከተለኝ። ማንም ደቀ መዝሙሬ ሊሆን ቢወድ ትዝ ይላችኋል። ማንም ደቀ መዝሙሬ ምን ማለት ነው? ደቀ መዝሙር ማቴቲዮ አይደል? ትክክለኛው ቃል ማቴቲዮ ማለት ከተረጎም ነው ኢሚቴተር። ኢሚቴተር አማርኛው ቆንጆ ካልሆነ እንጂ ኮራጅ፣ ኢየሱስን የሚኮርጅ ኢሚቴት የሚያረግ ኢየሱስ ብድጋረ ብድግ የሚያረግ ኢየሱስ ልብሱን እንዲህ ካጣፋ የሚያጣፋ ንግግር፣ አስተሳሰብ ምናምን ብቻ ሳይሆን ምንም ነገሩ ነው ባይዘው የሚኮርጀው። ልክ እንዲህ ሲያዩ የእሱ ተከታይ ነው። አለባበስ ሳያወሩ ካወቋቸው ሳያወሩ አብረው እንዳሉ ሳያወሩ ገና እኮ ታስተውቃለህ። ለምን? አቋቋም፣ አካሄድ፣ ሁሉ ነገርህን ይቀርጸዋል። ማንም ደቀ መዝሙር ማንም ተከታይ መሆን የሚፈልግ ከሆነ ምንድነው የሚለው? ከዛ ራሱ የነዚህ የሶስቱ ሰዎች ትምህርት ነው። ራሱን ይካድ፣ ከዛስ መስቀሉን ይሸከም፣ ከዛ እለት ይከተለኝ። የመስቀል መንገድ አንድ ነው። የክሮስ እንትን ዋን ዌይ ነው፣ ሁለት አይደለም፣ አንድ ነች የመስቀል መንገድ። መስቀል የተሸከመ ሰው አይመለስም። ቻው ነው የሚልህ፣ ሟች ነው። መስቀሉን ተሸክሞ ይምጣ ማለት ክሩሲፋይ ይሁን። አልቲሜትሊ የምትከተለኝ ዘጋ ነው። አሜን ነው። ለምንድን ነው የምሰቀለው? አሮጌውን አዳም ገድዬ አዲሱን ሰው ባንተ ውስጥ ላረግ፣ የዘላለም ህይወት ልሰጥህ። ይሄን በንግግር አናረገውማው። አንተ ሞተህ ነው ህይወት የምሰጥህ።
ይሄ ለውጥ የሚመጣው በንግግር አይደለም ተሰብስበን አናመጣው ሙት ለመሞት እነዚህን ውሳኔዎች መወሰን አለበት እነዚህን ነገሮች እሺ እስማማለሁ የሰው ልጅ ማረፊያ የለውም ወፍ ጎጆ አለው ቀበሮ ጉድጓድ አለው የሰው ልጅ የለውም ሲል እከተልሃለሁ እስቲ አሜን በሉ እናትና አባቴ ምናምን እዛ እንትን አሉ እትቼ እከተልሃለሁ ቤተሰብ እዛ ለመሰናበትና ሳልሰናበት እከተልሃለሁ መስቀል መሸከም ይሄ ነው እነዚህ ነገሮች ናቸው ክሮስ እነዚህን መካድ ነው ክሮስ ከሁሉ ነገር ኢየሱስ ይበልጣል ማለት ነው ክሮስ ከቤት ከትዳር ከኑሮ ከጤና ከገንዘብ ካለ ነገር ኢየሱስ ይበልጣል ምንም ነገርን ኢየሱስ ውስጥ መክተት መቻል እምትጠነቀቅለት ነገር አይኖርህም ሁሉ ነገርን ብድግ አድርገህ እላዩ ላይ ነው መጥለው አሜን ነው ቆይ እቺኛን እኔ ልጠንቀቃት አንተ እነዛን ስራልኝ አይደለም ሁሉ ነገርን ኢየሱስን መከተል እንደሱ ነው አንተ ትበልጣለህ ስትለው አንዴ መጽሐፍ ቅዱስ ጥቅሳለ አሁን እየተናገርኩ ወደ አይምሮ ይመጣ ከኔ ጋር የሰበሰበ ያከማቻል ከኔ ጋር ያላከማቸ ይበተናል ያልሰበሰበ አይደለም የሚለው ከመሰብሰብ አልፎ ሰውየው አከማችቷል ከኔ ጋር ካልሆነስ ይበተናል ማለት ይጠፋበታል ማለት ነው በዜሮ ይባዛል ማለት ነው አይደለም እኔ የለውበትም ወደ ህይወት አያደርሰውም ይበተናል የኢየሱስ ትምህርት ከህይወት ጋር ነው ከዘላለም ህይወት ጋር ነው መሬት ላይ ካለ ከሚበላ ከሚጠጣ ነገር ጋር አይደለም ከዘላለም ህይወት ጋር ነው ኢየሱስን መከተል ለረጅም ነው እስቲ አሜን በሉ አይናችንን አንስተናል ከደመና በላይ ሊታየን ይገባል ለምንድን ነው የምትከተለው ለዘላለም ህይወት ለምንድን ነው የምትከተለው ከእግዚአብሔር ጋር ለዘላለም ለመኖር ለምንድን ነው የምትከተለው ስለምወደው እዛ ያደርሰኛል ምናልባት እንግዳውናችሁ የመጣች ሰዎች ካላችሁ ኢየሱስን ተከተሉት የዘላለም ህይወት የሚሰጠው ኢየሱስ ብቻ ነው በጣም ያሰቃያችሁን ነገር የሚያራግፍላችሁ ኢየሱስ ብቻ ነው ከኢየሱስ ውጪ ህይወት የለም ሌላው በሙሉ ሞት ነው ኢየሱስ ብቻ ነው ህይወት ደግሞ ለቃሉ ታማኝ እሱ ብቻ ነው ያለውን በሙሉ ያደረገው ኢየሱስ ብቻ ነው ድሮ ብሉይ ኪዳን ላይ እመጣለሁ አለ መጣ ከዛ መጣና እሞታለሁ አለ ሞተ ሊሞት ሲል እነሳለሁ አለ ተነስቶ ይሄዳለሁ አለ ሄደ ሲሄድ እመጣለሁ ብሎናል ሰሞኑን ይመጣል የቀረሱ ብቻ ነው ያለውን በሙሉ ያደረገው ኢየሱስ ብቻ ነው ስለዚህ ተከተሉት ኢየሱስን መከተል ክብር የዘላለም ህይወት ያለው ኢየሱስ ውስጥ ነው እርግጠኛ ሆኑ የሆነ ተቃቀን ነገር ለማግኘት አይደለም የዘላለም ህይወት ለማግኘት ነው ኢየሱስን የምንከተለው የሆነ ነገርን ያደርግልኛል እንትኗን ይሰራልኝ ኖ ከሱ ያልፋል ህይወት ነው ኢየሱስ መስቀል ላይ የሞተው በእግዚአብሔር ጽድቅ ፊት ኃጢያተኛውን ሰውዬ ለማጽደቅ ነው በቃ ኢየሱስ መስቀል ላይ ሞቷል እከተለዋለሁ ለምን ነው ተከተለው የዘላለም ህይወት ይሰጠኛል ለዘላለም ያሳርፈኛል እሱን መከተለው ክብሬ ነው ከኢየሱስ አልከተልም የምትከተሉት ነገር ካለ እስከዛ አራግፉ ቆርጣችሁ ጣሉት ሞት ነው ያለው እዛ ውስጥ አይጠቅማችሁ ጮክ ብለና ኢየሱስን እከተለዋለሁ